ሽው ብለ ሳሙና ሆኖ አንድ ሰው እንዳይዘን አለሽ ወይ አለው አማነሽ ወይ አማን ፀሐዩ ዝናቡ ምናምን በጣም ያስቸግራልና ጸጉር ለሌለው ሰው ትንሽ አይከብድም? ምንም አይከብድም። አንቺ ምንድነው ምን ችግር አለ እንዴ? እስኪ መለካት ይቻላል እንዴ? ልለካሽ እሞላለሁ። በግስት ሞል አየሽ ተርፋል ከሁለት በነገርሽ ላይ ጂም የመጣ ነው ሩጫ ስላለብን ብቻ ሳይሆን የመዝናኛ ሰው ስትሆኚ ስፖርታዊ እንቅስቃሴዎች ያስፈልጋሉ። እንደው ሳይሽ ትንሽ ወፈር ያልሽ እንደ ለሩጫ ያስቸግርሽም። አሁን ምን አለምሰሽ ብቀጥንም ጠጅ ነኝ እንደሚባለው ነው የሚሆነው። ገባሽ? በወፍርም ጠጅ ነኝ ልቀይረው መቀበዩ ያ አሸናፊ ትውልድ ነው ያልኩሽ። ሰላም በያላችሁበት ውድ ተመልካቾቻችን እንደምን አላችሁ? ሰሞነኛ መሰናዷችን ተጀመረ። ታዲያ በዛሬው ሰሞነኛ መሰናዷችን አዲስ ሚዲያ ኔትወርክ የፊታችን እሁድ አሸናፊ ትውልድ በሚል መሪ ቃል የሩጫ ውድድር ያካሂዳል ማለት ነው። የሩጫ ውድድር ለመጀመሪያ ጊዜ የሚካሄድ ሲሆን ከ5 እስከ 7 ኪሎ ሜትር ይሸፍናል። በዚህ ውድድር ታዲያ 5000 ተሳታፊዎች ሩጫውን የሚያካሂዱ ይሆናል። ከተቋሙ ሰራተኞች ባሻገር ደግሞ እንዲሁም ደግሞ ጥሪ የተደረገላቸው ታዋቂ ሰዎች እዚህ ሩጫ ውድድር ለማካሄድ ቅድመ ዝግጅት እያደረጉ ይገኛሉ። እንደ አዲስ ሚዲያ ኔትወርክ ደግሞ የትውልድ ድምጽ እንደመሆኑ ምን አይነት ዝግጅት እያደረገ ነው፣ በየክፍልስ ምን አይነት ዝግጅቶች አሉ የሚለውን ደግሞ ስፖርት እየሰራን ከነሱ ጋር አጠር ያለ ቆይታ እናደርጋለን። በያላችሁበት ሰሞነኛ መሰናዷችን እንድትከታተሉን የአክብሮት ግብዣችን ነው። መልካም ጊዜ። የአዲስ አበባ አስተዳደር ወጣቶችና ስፖርት ቢሮና የአዲስ ሚዲያ ኔትወርክ አሸናፊ ትውልድ በሚል መሪ ቃል ትልቅ የከተማችን ወጣቶች፣ የከተማችን ነዋሪዎች፣ የስፖርት ቤተሰቦች፣ ወጣቶች እና ሌሎችም ከተማችን ውስጥ የሚኖሩ ዲፕሎማቶች የሚሳተፉበት ሩጫ በሚቀጥሉት እሁድ ተዘጋጅቷል። ይሄ ሩጫ እንግዲህ ሁለቱ ተቋማቶች ቀጥታ ለማህበረሰቡ ተደራሽ የሆኑ ተቋማቶች ናቸው። የእናንተ ሚዲያ አዲስ ሚዲያ ኔትወርክ በቀጥታ የአዲስ አበባን ሕዝብ በተለይ ደግሞ ከተማ ውስጥ እየተሰሩ ያሉ ስራዎች እና አጠቃላይ ያሉ ወቅታዊ ጉዳዮች ምንድናቸው በሚል መረጃ በየቀኑ ለማህበረሰቡ መረጃ እየሰጠ ያለ ራሱን በቴክኖሎጂ በግብአት በአሰራር እያሳደገና በርካታ የሆነ ተከታይ እያደረገ ያለ ሚዲያ ስለሆነ ማህበረሰቡ ውስጥ ይገባል። ሞቲቬትድ የሆነ ሶሳይቲን በመፍጠሩ ረገድ የሚዲያው ሚና ከፍተኛ ስለሆነ አሸናፊ ትውልድ የሚል ኮንሰፕት እኛም ድሮፕ ብናደርግና በዛ ላይ ደግሞ ሪሰርች የሚሰሩና ምርምር የሚሰሩ አካላት እንዴት ነው ትውልዶች አሸናፊ መሆን የሚችሉት? አሁን የ60ዎቹ እንላለን የ90ዎቹ እንላለን በሙዚቃዎች በምናምን ነው የምናነሳው። ነገር ግን ዊነር የሆነ ኔሽን ይሄ ማይለምን ቤገር ያልሆነ በአያቶቹ ብቻ እየኮራ እሱ እየለመነ የሚኖር ሳይሆን እሱም በአእምሮ አስቦ ተባብሮ ተዋዶ ሰርቶ ማሸነፍ የሚችል ኔሽን እንዴት ነው መፍጠር የምንችለው የሚለው ላይ የራሳችን አስተዋጽኦ ለማድረግ ለዛ ደግሞ መነሻውን ሩጫ በማድረግና እዚህም አዲስ አበባ ላይ የተሰሩ ነገሮችን ማሳየት በዛው መንገድ እንዲቻል እንደ ሚዲያም ደግሞ ፍሬሚንግ ማይንድ ላይ እንዴት ነው የሚሰራው ወጣቱ ከተለያዩ ሱሶች ከተለያዩ አጓጉል ባህሎች፣ ወጎች፣ ልማዶች ተላቆ ሃርድ ወርከር የሆነ ኔሽንን እንዴት ነው ቢልድ ማድረግ የምንችለው የሚለው ላይ የራሳችን አስተዋጽኦ ሊኖር ስለሚችልና እንደ ሚዲያም ደግሞ ብራንዲንጋችን በዛ አንግል እንዲሆን ስለምንፈልግ ለዛ ነው አሸናፊው ትውልድ በሚል መርህ ከወጣቶች ቢሮ ጋር ያዘጋጀ ነው። የአዲስ አበባ ወጣቶችና ስፖርት ቢሮም ቀጥታ ከወጣቱ ጋር ከስፖርት ቤተሰቡ ጋር በቀጥታ ከተማ ውስጥ ካለው ማህበረሰብ ጋር በተለያዩ ጉዳዮች የሚንቀሳቀስ ነው ያለው። ስለዚህ ሁለቱ ተቋማቶች በጋራ በምንሰራቸው ስራዎች ላይ በጋራ ተፈራርመን ወደ ስራ ገብተናል። አዲስ ሚዲያ ኔትወርክ የትውልድ ድምጽ ነው ሲባል እንደው ለትውልዱ መረጃ መስጠት ብቻ ሳይሆን ለትውልዱ የሚጠቅሙ ስራዎችን በጣም ይሰራል በሁሉም ሚዲያሞች ማለት ነውና ለምሳሌ በሬዲዮ፣ በቴሌቪዥን፣ በዲጂታልና በህትመትም ዘርፍ እንደዚሁ ብዙ ስራዎች እየተሰሩ ነው። ለምሳሌ ወጣቱን በተለይ የሥራ እድል ከምንም በላይ የምንኮራበት የሥራ እድል ምርጥ ተሞክሮችን በመውሰድ በመቅረጽ ህብረተሰቡ የሥራ ተነሳሽነት እንዲኖረው እንደዚሁም ደግሞ ወጣቱ ደግሞ አብዛኛው መዝናናት ይፈልጋል።
በአዲስ ታለንት ሾው እንደዚህ የመዝናኛ እንትኖችን በማዘጋጀት እንደዚሁም ደግሞ በመዝናኛ ፕሮግራሞቻችን ሁሉንም አይነት መዝናኛዎችን ያቀፈ መረጃ እንዲያገኝም እየተደረገ ነው። እንዲዝናና፣ ትምህርት እንዲያገኝ፣ እውቀት እንዲጨብጥ እና ትኩስ መረጃዎችንም እንዲያገኝ በጣም ብዙ ስራ እየተሰራ ነው። ይዞን እንዴት ነው ይሄ ሩጫ? በቃ አይከብድም። አይ በእርግጠኝነት እንደዚህ ተለማምደንማ አታስቢ። እንዴ እያሳሳቅን ነው የምልህ። እኔ በሳቅ ተራይ ወደሽ አሳስቃቸዋለሁ። ፍጥነትን ታውቃለህ? ትንፋሽ እኛ ሰርተናል፣ ዞረናል ሜዳውን። ምንም የቀረን ነገር የለም። ምንም ችግር ትንፋሻችን ፉል ነው። ሽው ብለህ ሳሙና ሆኖ አንድ ሰው እንዳይዘን ሳሙና ሬዲዮዎች አሉ ተብሏል። ከማርኬቲንጎችም አሉ። ማንም ይኖር መዝናኛን የሚያሸንፍ የለም። አያታስባችሁ፣ እንተያያለን። በጣም ይፎክራሉ በእርግጠኝነት። አሁን ይሄኔ ሬዲዮዎች፣ ማርኬቲንጎች፣ ሌሎች ዲፓርትመንቶች ወሬ ጎበዝ ናቸው። አልተዋወቅንም በአካል ይኸውላችሁ። መዝናኛ ሰርቶ ማሳየት ነው፣ ማውራት ሳይሆን ማሳየት። ፊኒሺንግ ዋናው ፊኒሺንግ፣ ፍጥነትን ተጠቀም። ፊኒሺንግ ምን ያክል ትሬኒንግ እንዳደረግን አሳይተናቸዋል። በነገራችን ላይ በጣም በጥቂቱ ነው ያሳየናችሁ ትሬኒንጉን እንጂ ሙሉን አላሳየችንም። በጣም በድብቅ የሰራናቸው ሌሎች ትሬኒንጎች ሰርተናል። ምን አለፋችሁ ብቻ የሩጫው ሜዳ ላይ እንገናኛለን ያኔ ማለት ነው። ያገናኘን እግር ኳስ አልቻሉንም፣ ቴሌቪዥኖች አልቻሉንም፣ ኢንጂነሪንጎች አልቻሉንም። ሩጫውም ላይ ይምጡና ይሞክሩ። ሬዲዮ yes ቃል ኪዳን በላይ ይባላል። የደንበኞች አገልግሎት ክለርክ ባለሙያ ነኝ። ለአዲስ ሚዲያ ኔትወርክ እንዴት ነው ማርኬቲንግ ክፍል ተዘጋጅቷል? እንዴት ነው ዝግጅት? በደንብ ነው። እኛው አመታንኛው አልንዘጋጅ አይሆንም። በደንብ ተዘጋጅቷል። እንደ አየር ሞገዳችን ሬዲዮ በቃ ወርልድ ዋይድ ኳስ ይዛ ትመጣለች። እሺ እንዴት ነሽ? ሰላም አለን። ሬዲዮ ዮሐንስ ከበደ ከሬዲዮ መዝናኛ ክፍል። ምህረት አብ እስራኤል፣ እኔም ከሬዲዮ መዝናኛ። አማኑኤል አባዲ ከፕሮግራም ሬዲዮ ፕሮግራም ሬዲዮ እንግዲህ አዲስ ሚዲያ ኔትወርክ የተለያዩ ዘርፎች አሉ። አንደኛው ዘርፉ የሬዲዮ ነው። ኤፍኤም 96.3 በርካታ አድማጮች አሉት። የሚዲያችን አንደኛው ዘርፍ ነው። እንዴት ነው እንደ ሬዲዮ እንደ ሞገዱ ለሩጫው ምን ያህል ተዘጋጅታችኋል? እንደ ሞገዱ ፍትልክ ነው ለሩጫው፣ ምንም ጥያቄ የለውም አይደል እንዴ? እንዴ ነይ በጣም ጎበዝ ነሽ። የምር እንደ ክፍሉ ነው። የሚገርምሽ ሬዲዮ በጣም እኛ አሁን እነሱን ወክለን መጣን እንጂ ሬዲዮ ክፍል ብትመጪ ሁሉም ስፖርተኛ ነው፣ ሁሉም ሯጭ ነው፣ ይሮጣል፣ ጤናውን ይጠብቃል። እኛን ደግሞ ያው ተወክሉናላችሁ፣ እናንተ ትበቃላችሁ፣ አይችሏችሁም ብለው መርቀውን ይላኩንና እና ተዘጋጅተናል፣ እናሸንፋለን። ከዚህ በፊት በተለያዩ የስፖርት ዘርፎች በእግር ኳስ ተገናኝተናል፣ ቴሌቪዥኖችን አግኝተናል፣ ኢንጂነሪንጎችን አግኝተናል፣ ገርፈናቸዋል። አዎ አይደል? ገርፈናቸዋል። በሩጫውም እንግዲህ ይምጡ እንገርፋቸዋለን፣ የተለመደ ስለሆነ። እንዴት ነሽ? ደህና ነኝ። አለሽ ወይ? አለው አማን ነሽ ወይ? አማን እባክሽ ራስሽን አስተዋውቂልን። እሺ፣ አመሰግናለሁ። ስሜ
አርቶሶ ይባላል። ያው ጋዜጠኛ ነው። ጋዜጠኛ እውነት ነው። እውነት ነው። አዲስ ሚዲያ ኔትወርክ እንግዲህ የተለያዩ ዘርፎች አሉ። አንደኛው ደግሞ የቋንቋዎች ዘርፍ ነው። ከቋንቋዎች ዘርፍ ደግሞ አፋን ኦሮሞ ክፍል አንዱ የአዲስ ሚዲያ ኔትወርክ ክፍል ነው። አቺ ቀጭን ወክሎኝ ተማምነውብኝ ልኮኛል። እንዴት ነው እስኪ መለካት ይቻላል? እንዴት ነው ልለካሽ? እሞላለሁ። ንግስት ሞን አየሽ ተርፋለሁ። ከሁለት ተርፌያለሁ። በጣም ደስ ይላል። እንደው ይሄን ቅጥነትሽን ተጠቅመሽ ይህን ሩጫ ለማሸነፍ ምን ያህል ተዘጋጅተሻል? እኔ በጣም በእውነቱ በጣም ተዘጋጅቻለሁ። እንግዲህ ፌስቲቫሉ ጊዜው ከተወሰነ ቀን ጀምሮ የተለያዩ አክቲቪቲዎችን እንደ ዲፓርትመንታችንም ስናደርግ ነበረ ተሰብስበን እንቅስቃሴዎች። ምክንያቱም አሁን አዲስ አበባ ውስጥ የተለያዩ የስፖርት ማዕከሎች ምቹ ስለሆኑ አንሳቀቅም። ጫካ ውስጥ መሮጥ ከፈለግን እንጦጦ እንሄዳለን፣ ቀጨኔ እንሄዳለን ምናምን እና በቃ ሪላክስ እንጆይ እያደረግን ጥሩ ጊዜ አብረን እያሳለፍን ለማሸነፍ እያደረግን ያለውን ጥረት ንግስት ነው። በቃ ምስጢር አላወጣም እዚህ ምስጢር አላወጣም እንጂ በነገራችን ላይ ሁሉም ክፍሎች ምን ያህል እንደተዘጋጁ ብታውቂ ኖሮ እንደዚህ አትይም ነበር። አረ እኛ በጣለን። የቅዳሜም የእሁድም ቲም ነው የሚጠብቃቸው። ስለዚህ ምን በቃ ከዚህ በፊት በእግር ኳስ በነገራችን ላይ ብቃታችንን አሳይተናል። ምን ያህል ጎበዞች እንደሆነ እግር ኳስ ምንችል ከሆነ ስፖርት ምንችል ከሆነ ሩጫ እንዴት ሊከብደን ይችላል? እንዴት ነሽ? እየሰራሽ አውሪ። ያው እየሰራሽ በነገራችን ላይ እኛ ጋር ስትመጪ ስፖርት እየሰራሽ ካልሆነ በቀር ዝም ብለን ዋው ለመዝናኛ አንተዋወቅም አሉ። ቤተልሔም ማሪ ይባላለሁ። የእሁድ የመዝናኛ ክፍል የሽርሽር ፕሮግራም አዘጋጅና አቅራቢ ነኝ። አዲስ ሚዲያ ኔትወርክ የሚያዘጋጀው ታላቅ ሩጫ አለ። እንግዲህ ከ5 እስከ 7 ኪሎ ሜትር ይሸፍናል። በዚህ ውድድር ላይ የተቋሙ ሰራተኞች ከየክፍሉ ወጥተው የሩጫ ውድድር የሚያካሂዱበት ነው። ታዲያ እናንተ ደግሞ እንደ መዝናኛ ክፍል ምን አይነት ዝግጅት እያደረጋችሁ ነው? እውነት ለመናገር መዝናኛ ክፍል በስፖርታዊ እንቅስቃሴ አይታማም። ከዚህ በፊትም አሳይተናል። የተለያዩ ስፖርታዊ እንቅስቃሴዎችን እናደርጋለን። እግር ኳስን ጨምሮ አዳዲስ በሚከፈቱ ፓርኮች ስፖርት ፓርክን ጨምሮ ስፖርታዊ እንቅስቃሴዎችን እያደረግን ነበረ። አሁን እንዳየሽን ደግሞ ጂም ውስጥ ነው የተለማመድን ያለ ነው። በነገርሽ ላይ ጂም የመጣ ነው ሩጫ ስላለብን ብቻ ሳይሆን የመዝናኛ ሰው ስትሆኚ ስፖርታዊ እንቅስቃሴዎች ያስፈልጋሉና እሱን እንሰራለን። የዕለት ተዕለት ተግባራችን ነውና 7 ኪሎ ሜትር ሩጫ ብዙም አላስደነገጠንም እውነት ለመናገር አይደለም። ስለዚህ ዝግጅታችን ያው ሁል ጊዜ ነው ለማለት ነው። አሁን ሜዳ ላይ እንገናኝ። ማርኬቲንግ ክፍል አዲስ ሚዲያ ኔትወርክ ያዘጋጀው ውድድር ለማሸነፍ ምን ያህል ቁርጠኛ ነው? በፐርሰንት ይቀመጥ ወይስ ማርኬቲንግ ነገር በፐርሰንት ብዙ ነገር በፐርሰንት ነው? 100%። ያው እንደው እንትን ከተባለ 99.9% ተዘጋጅቷል። እንደው ሳይሽ ትንሽ ወፈር ያልሽ ነሽ። እንደው ለሩጫ አስቸግርሽም እንዴ? ምን አለምሰሽ ብቀጥንም ጠጅ ነኝ እንደሚባለው ነው የሚሆነው። ገባሽ? በወፍርም ጠጅ ነኝ ልቀይረው መቀበዩ እንደዛ እንደማለት ነውና ብንወፍርም የመሮጥ ችግር እንኳን የለብንም። ኧረ ተይ እንዴ ሮጠና እንዴ ስራው የምናመጣው ከዛ ያው አዲስ ሚዲያ ኔትወርክ መርጅ እያደረገ ያለ ሚዲያ ነው። ይህ ሚዲያ እዚህ የደረሰው ደግሞ ውስጥ ባለው ሰራተኛና ባለሙያ ነው። በአመራሩ ብቻ አይደለም፣ በሌላው ላይ ባለው ብቻ አይደለም። ለዚህ ስኬት እንድንደርስ ያደረጉንን ባለሙያዎችንም አመሰግናለሁ። በሚቀጥሉት ቀናት በሚከወነው የሩጫ ፕሮግራም ላይም ሁሉም ባለሙያ በነቂስ ወጥቶ በመሳተፍ አሸናፊ ትውልድ ላይ የራሳችን አሻራ ጣል ማድረግ መቻል አለብን። በመልእክትም ሊሆን ይችላል፣ በግጥም ሊሆን ይችላል፣ በስነ ጽሁፍ ሊሆን ይችላል። በሁሉም ነገር ሁላችንም ባለን ፕሮፌሽኖች የራሳችንን ኢንፑት ለሀገራችን አሻራ መጣል ስላለብን በፕሮግራሙ ላይ ሁሉም ተገኝቶ እንዲሮጥና መልእክቱን እንዲያስተላልፍ ለማለት ፈልጋለሁ። እሁድ እውነት ለመናገር አዲስ ሚዲያ ኔትወርክና የአዲስ አበባ ወጣቶችና ስፖርት ቢሮ ትልቅ ድግስ ነው የደገሰው። እንዲህ ዝም ብሎ አይደለም። አሁን ማንነግረው ይፋ ማናረጋቸው ብዙ ድግሶች አሉት፣ ኮምፖነንቶች አሉት ውስጡ። ዝም ብሎ መሮጥ ብቻ አይደለም። ሰው ኢንጆይ እያደረገ ሪላክስ እያደረገ ሩጫውን እንዲሮጥ ነው። ከሩጫው በፊት የምናሳያቸው ትዕይንቶች አሉ። በጣም የሚገራርሙ ቆንጆ ጉዳዮች አሉ። እነዚህ አይነገሩም። እሁድ እኛም ብሎ ለመጣ አብሮን ለተሰለፈ ወይንም በቴሌቪዥን መስኮት ለሚመለከተን ሰው
ቆንጆ አድርገን ቆንጆ ድግስ ነው የምናቀርበው። በየፕሮግራማችን ቅዳሜ ላይ እሁድ ላይ የምንሰራቸው የራሳችን ፕሮግራሞች አሉ። የበርናባስ ሳቅተራ አለ፣ የኔ ሽርሽር አለ። ስለዚህ የፕሮግራሞቻችን ባህሪያትን ተጠቅመን አይደል እናሸንፋቸዋለን፣ እናዘናጋቸዋለን። ፎቶ የማይወድ የለም፣ መዝናናት መጫወት የማይወድ የለም። ስለዚህ በሱ ማዘናጋት እንችላለን። ስለዚህ እዚህ ቦታው ለአካል ብቃቱ ደግሞ ይኸው እንዳያሽነን ለፎቶ መነሳት አሪፍ ነው ብለሽ ታዘናጊያለሽ ጓደኞችን። አዲስ ሚዲያ ኔትወርክ ይሄን ውድድር ሲያካሂድ እንግዲህ የራሱ ዓላማ አለው። ከነዚህ ዓላማዎች መካከል አንደኛው እርስ በርስ ትውውቅን ለመፍጠር ቤተሰባዊነትን፣ ወዳጅነትን፣ ይበልጥ መዋደድን፣ ፍቅርን ለመጨመር ነውና እነዚህ አይነት ሩጫ ሲካሄድ ደግሞ ይበልጥ ምንን ያጎልብታል ብለሽ ታስቢያለሽ? እንደ ሀሳብ እንደ አፋን ኦሮሞ ዲፓርትመንት ኮሚኒቲን ለመፍጠር እንደዚሁም ደግሞ አሁን በብዛት ካየሽ ሁላችንም ስራችን ላይ ነው የምንሯሯጠው። በሳምንት የምናቀርባት ፕሮግራም ላይ ትኩረታችን በብዛት አለው። ግን ይሄኛው ፌስቲቫል ግንኙነትን እንድንፈጥር እንድንተዋወቅ፣ ማነው ሌላ አማርኛ ዲፓርትመንት ያለው፣ ማነው አፋር ዲፓርትመንት ያለው፣ እንዲሁም ሶማሌ፣ እንዲሁም የተለያዩ ቋንቋዎች ውስጥ ያሉትን ልጆች ከመተዋወቅ አንፃር ትልቅ አስተዋጽኦ ያበረክትልናል ብዬ ተስፋ አረጋለሁ። ሶ በዚህኛው ፌስቲቫል እኛም ሌሎች ወንድሞቻችን ጋር ለመተዋወቅ ግንኙነትን ለመፍጠር እንደዚሁም ደግሞ እኔ ጋር ያለው እውቀት ሌላው ጋር ላይኖር ይችላል፣ እኔ ጋር ያለው ነገር አንቺ ጋር ላይኖር ይችላል። ሶ እሱን ሀሳባችንን ለመቀየር ካልቸራችንን ለማስተዋወቅ እርስ በርሳችን በደንብ እንተዋወቅ ጥሩ ነገር ነው ብዬ ስለምናስብ እንደ ዲፓርትመንትም እኛም ያንን ኔትወርክ ለመፍጠር እንግዲህ ተዘጋጅተን ተነስተናል። እንደዚሁም ደግሞ ለማሸነፍ በቃ ጥሩ ዝግጅት ላይ ነን። አዲስ ሚዲያ ኔትወርክ እንግዲህ ለማህበራዊ ህይወት ለእርስ በርስ ግንኙነት የሚታማ ተቋም አይደለም። በጣም ደስ የሚል ማህበራዊ ህይወት ያለበት ተቋም ነው። ከዛ ውጪ ስራ ላይ እንገናኛለን፣ ሊፍት ላይ እንገናኛለን። ብዙ የምናሳልፋችሁ ደስ የሚሉ ነገሮች አሉ። ከዛ በተጨማሪ ግን ይሄኛው አንድ ላይ ነው የምንገናኘው። አሁን ዜና ክፍሉም ዜና ነው ፕሮግራም፣ ይሄ ሩጫው አይኖርም። በአንድ አላማ ነው የምንሰለፈው አይደለ? ስለዚህ እሱ የተለየ ስሜት አለው። አብሮ ለመሆን ለመገናኘት ማናቃቸው ሰዎች አይኖሩም፣ ግን ደግሞ ይበልጥ ለመተዋወቅ ደግሞ ቆንጆ አጋጣሚ ነውና እንደውም ቢደገማ መዝናኛ ነው የሚያሸንፈው። ሚዲያዎች በብዛት እንዲህ አይነት ኢቨንት አያዘጋጁ። ልዩ የሚያደርገን ይሄ ነው። አሁን እየሰለጠነ ነው፣ የሰለጠነ ከተማ ውስጥ ያለ ሚዲያ ነው። ስለዚህ የግድ መሰልጠን አለብን ብለን ስናስብ አንደኛ ኢቨንት ማዘጋጀት አለብን የራሳችን፣ ማንንም ሳንጠይቅ፣ ማንንም ድጋፍ ምናምን ሳናሰባስብ እንዲህ አይነት ትልቅ እውቅና የተሰጠውን ሩጫ እናዘጋጃለን። 3 ክፍለ ከተሞችን ነው የሚያልፈው ሩጫው። 3 ክፍለ ከተሞችን በአንዴ እንዲያልፍ ያደረግንበት ምክንያት አለን። 3 በጣም በእድገት ጎዳና እየተመዘገዘጉ ያሉ ክፍለ ከተሞች ናቸው። እነማን ናቸው? ያኔ ቀኑ ሲደርስ ነው ይፋ የምናደርገው። ስለዚህ እሁድ በመነሻችን ቦታ በመገኘት አናውንስ እናደርጋለን። መነሻና መድረሻው የት ነው የሚል በተለይ ቅዳሜ በጉዳዩ ዙሪያ መግለጫ ይሰጣል። ዋና ስራ አስፈጻሚያችንና የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ በጋራ መግለጫ ይሰጣሉ። ያኔ መርሃ ግብሩ በደንብ ይተዋወቃል። ሩጫው በሚደረግባቸው ቦታዎች ላይ የጸጥታ አካላት ከወዲሁ ዝግጅት አድርገዋል። የሚዘጉ መንገዶች አሉ። እንግዲህ የሩጫው ዋና ዓላማ ከምንም በላይ ወንድማማችነትን፣ እህትማማችነትን፣ አብሮነትን፣ አንድነትን ማጎልበት እና ከፍ ማድረግ ላይ ያተኮረ ነው። መልእክቱም ይሄ ነው። ሁለተኛው ኢትዮጵያ አሸናፊ ነች። ኢትዮጵያ አጠቃላይ ድህነትን ለማሸነፍ ቆርጣ የተነሳች አገር መሆኗን በተጨባጭ የምናሳይበት፣ አዲስ አበባ አጠቃላይ የብልጽግና ተምሳሌ ከተማ መሆኗን በተጨባጭ ለማሳየት፣ ለዚህ ደግሞ ማህበረሰቡ በልማቱ ላይ እየተሳተፈ መሆኑን በተጨባጭ ለማሳየት ያለመ ሩጫ ነው። እዚህ ሩጫ ውስጥ ባይዘዌ በጣም ብዙ አካላት ናቸው የሚሳተፉት። ከፍተኛ የመንግስት የስራ ኃላፊዎች፣ አርቲስቶች፣ በጣም ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ እንደዚሁም ደግሞ የዩኒቨርሲቲ ተማሪዎችም አሉ። በብዛት ማናሳተፋቸው የትውልድ ድምጽ ነው ብለን ስንል የሆነ ህብረተሰብ ክፍል ብቻ ይዘን አይደለም የምንንቀሳቀሰው። በየትምህርት ተቋማት ያሉ፣ በመዝናኛው ዘርፍ ያሉ፣ በአርቱ ዘርፍ ያሉ፣ በትምህርት ተቋማት ዘርፍ ያሉ ትውልዶችን ይዘን ነው እሁድ የምንሮጠው። የትውልድ ድምጽ ነን ብለን ስንል እሁድ በደንብ ፍንትው አድርገን እናሳያለን። ፀሐይዋ
እንዴት ነው እቺ ነገር? ይሄው በቃ ምንም መሰናክል ምናምን ነገር የለም። አቅልጠናል። ፊት ነው ሁሉም ሰው ለስፖርቱ ለሩጫው በጣም ዝግጁ ነን። ሬዲዮ የአዲስ ሚዲያ ኔትወርክ ባክቦን ነው። ያውቃሉ ያው ምንም ለቀባሪ ማርዳት ነው። አሁንም በስፖርቱ ላይ ባክቦን ሆነን እንቀጥላለን። አዲስ ሚዲያ ኔትወርክ እንግዲህ የትውልድ ድምጽ ነው፣ የከተማ ሚዲያም ነው። ስፖርታዊ ፌስቲቫሎችን ከዚህ ቀደም ሲያካሂድ ነበር። አሁን ደግሞ ለመጀመሪያ ጊዜ ሩጫ ውድድር ሊያካሂድ ነውና ይሄ ሩጫ ውድድር በራሱ መጀመሩ ምን አይነት ስሜት ይፈጠራልሽ? ይሄ በጣም ደስ የሚል ነገር ነው። አሁን ይሄ ከራሳችንም አልፈን ለሌሎች የሚዲያ ዘርፍ ላይ ያሉ ሌሎች ሚዲያዎችም ተቋማትም ምሳሌ የምንሆን ነው የሚመስለኝ። ምክንያቱም አሁን ይሄ ሩጫ ለመሮጥ ሁሉም ዲፓርትመንት እንግዲህ ሁሉም የአዲስ ሚዲያ ኔትወርክ ሰራተኛ ተሰብስቦ ሲመጣ ከእንቅስቃሴውም ከሩጫውም ከውድድሩም ምናምን በላይ ኔትወርክ ነው የምንፈጥረው፣ ህብረትን ነው የምንፈጥረው። አብረን እንስቃለን፣ እንጫወታለን። ፎቶ መነሳቱ፣ ቪዲዮ መቀራረጹ በቃ ማለት እዛ ውስጥ የምናረጋቸው ህብረት አክቲቪቲዎች አንዱ እየሮጠ የሚደክም ከሆነ አንዱን እጁን ሲይዝ ምናምን ያ ነገር ቀላል ሊመስል ይችላል፣ ግን አንድነታችን ነው እየፈጠረን ያለው፣ ህብረታችንን እየፈጠረን ያለው። የጋዜጠኝነት ስራ ደግሞ ቲም ወርክ ነው። ሁሌ በስራችን ውስጥ ላናስተውለው እንችላለን፣ ግን ያ ነው በቃ አንቺ እኔ ስታግዢ፣ ካሜራማኑ እኔ ሲያግዝ፣ አንዱ እኔ ሲያግዝ ነውና ስራችን የሚያምረው። ያንን ደግሞ ኢንጆይ እያደረግን በህብረት የምናይበት ስለሆነ ይሄ መዘጋጀቱ እውነት በጣም ጥሩ ነው። ላሰቡት እግዚአብሔር ይባርካቸው ነው ብለው የሩጫው ዕለት ነገ ማለት ነው። ፀሐዩ ዝናቡ ምናምን በጣም ያስቸግራልና እንደው ጸጉር ለሌለው ሰው ትንሽ አይከብድም? ምንም አይከብድም። አንቺ ምንድነው ምን ችግር አለ? አይደለም ምንም አይከብድም። አይ ተልኮ ካለ ትንገረን፣ ግን እኛ ለምደነዋል። ትሬኒንግ የሰራ ነው በነገራችን ላይ በፀሐይ በዝናብ በቁር በሐሩር ምን ቀረል በሁሉም ምን ቀረል። እንዴ ጠዋት ብትመጪ እንጦጦ ተራራ ላይ አታጭንም። ከሰዓት ብትመጪ እንደ አዲስ ፓርክ ውስጥ ፀሐይዋ በምትወጣበት ሰዓት ጠብቀን ነው የምንመጣውና አዎ ቃሊቲ ድረስ እንሮጣለን። ራሳችንን ፊት አድርገን ነው የምንጠብቀውና ምንም የሚከብደን ነገር የለም ለኛ። በነገሮች ላይ እዚህ ጋር በተለይ እኔና እሱ ደግሞ በጣም የመሮጥ ልምድ አለን። ስራ ራሱ ስንሄድ አንጠቀም፣ ሰርቪሶችን አንጠቀም፣ ትራንስፖርት አንጠቀምም። አሁን ለስራም ለኢንተርቪዎች ስንሄድ ጠዋት ወደ ስራ ስንመጣ በቃ ዱብ እያለ ከሱ ጋር እኔ ሰፈሬ እኔ ወደ ቄራ አካባቢ ነው። ከቄራ እስከ 5 ኪሎ በዱብ ነው የምንመጣው። እኔ እንዳሱ ፐርሰናሊ ዱብ ነው እና እኔ ነኝ ተጠባቂው። አሁን በዚህ ውድድር ላይ በቃ ዱብ ነው አንደኛ የሚወጣው ተብሎ ነው የሚወራው መስሪያ ቤት እና ከሱ ጋር መስሪያ ቤት ስንመጣ እየተወዳደርን ነው እርስ በርስ የምንመጣው። እሱ ነው የሚያሰጋኝ ነው። አሁን ከኛ ዲፓርትመንት ነው ስጋት የሁለቱ ናቸው። እንደው በቃ ይጠብቀኝ ነው። ተቋሙን እንዲሁም ደግሞ ከተማችንን በዚህ ዘርፍ ለማገልገል ምን አይነት ስራዎችን እየሰራ ይገኛል? ማርኬቲንግ ያው በመሰረቱ ተቋሞችን ያመጣል፣ ከኛ ጋር አብረው የሚሰሩ ተቋሞች ምናምና ለዚህ ባለሙያዎቹ በመጀመሪያ ደረጃ ሊመሰገኑ ይገባል። ሙሉ ማለት ነው ከላይ ከኃላፊ ጀምሮ ሁሉም። ምክንያቱም እኔ ኃላፊ ነኝ እኔ ምናምን ብሎ የለም እኛ ጋርና ሁሉም በኩል አይን ነው ስራው የሚሰራው ምናምን። አሪፍ አለቆች ነው ያሉ። ስራ ለመስራት ባይዘው አለቆች አሪፍ መሆን አለባቸውና የሚታይ ነው ባይዘው ማርኬቲንግ ስራ የሚወራ አይደለም፣ የሚታይ ነው። ኦሬዲ ገቢ ይመጣል። ደሞዛችን ነው እሱም አንድ አካል ነው ባይዘው ስራ ካልሰራ ደሞዝ አይመጣም። ለዚህ ደግሞ በጣም ታመሰግኗቸው ይገባል። ስለ እውነትና ለኛ ክፍል ለሁሉም እኔና አማን እናዳክምለታለን። ሌሎች ዘርፎችን እናዳክማለን። መፍጠን የሚፈልጉ ካሉ መንገድ እየዘጋን በእጃችን አይደል እየዘጋን አናሳልፋቸውም። ጆ ብቻውን እንግዲህ ከቡልጋሪያ ቄራ 5 ኪሎ ስራ እስከሚመጣ ድረስ ይታይሽ ዳገቱን 4 ኪሎ ስደርሽ ዳገቱም አለ አይደል? እሱን ሁሉ አደባባዩን ዞሮ ዱብ እያለ ነው የሚመጣውና በሱ እንተማመናለን። ግን ይሄ ኢነርጂ ከየት ነው የመጣው? ቄራ ነው ሰፈሬ ብላል ስጋ እንዴት ነው ነገር? አሁን እየሰራንበት ያለ ነው ማዕከል የስፖርት ማዕከል ላይ ነው። እዚህ ስፖርት ማዕከል ደግሞ እንደምታውቁት እንዳለ ግቢው በሙሉ በአትሌቶች ሐውልት የተከበበ ነው። የአትሌቶች ማስታወሻ ጭምር ነው። ስለዚህ ከነዚህ አትሌቶች የወሰድነው መንፈስ አለ። ስለዚህ ትልልቅ አትሌቶች ናቸው እዚህ ግቢ ውስጥ ያሉት። ሁሌም ስንገባም ስንወጣም ስንሰራም እነሱን እያየን ነውና የነሱን መንፈስ ይዘን እየሰራን ነው። በነገርሽ ላይ ንጌ ስንመጣ አሁን እዚህ ፓርክ ስንመጣ
በጣም ከመላመዳችን የተነሳ ሐውልቶቹ ራሱ ነው ጠፋችሁ ይሉናል አይደል እንዴ? እንደ ተቋም አዲስ ሚዲያ ኔትወርክ እንግዲህ የትውልድ ድምጽ ነው። የትውልድ ድምጽ እንደመሆኑ ደግሞ ወጣቱን ያማከለ ህብረተሰቡን የከተማዋን ነዋሪ ያማከለ እንደዚህ አይነት ስፖርታዊ እንቅስቃሴዎች ማድረጉ በተለይም ደግሞ ተቋሙ ሰራተኞች እርስ በርስ እንዲተዋወቁ እንደ ማርኬቲንግ ክፍል ብቻ ሳይሆን ከሌሎች ክፍሎችም ጋር እንድትተዋወቁ እንደዚህ አይነት ሩጫ ውድድር ስፖርታዊ እንቅስቃሴዎች መደረጋቸው ያለው ጠቀሜታ ምን ይመስላል? ወንድማማችነትን አንድነትን ከማጠናከር አንጻር አዎ ልክ ነሽ። በጣም አሁን ለምሳሌ እኔ ማላቃቸው ብዙ ሰራተኞች ይኖራሉ ደግሞ አሉና ይህ አጋጣሚ ግን ክፍል ከክፍል ጋር ለመታወቅ ሰራተኛ ከሰራተኛ ጋር ለመታወቅ እድል ይፈጥራል። አብረሽ ለመስራት ጓደኛ ለመሆን ቤተሰብ ለመሆን ከዚሁ ነው የሚጀምረውና በጣም አሪፍ ነገር ይመስለኛል። በዚሁ ቢቀጥል እንደ ተቋም በቃ ብራንድ ሆነ የምንወጣበት ነገር እንደሆነ ተስፋ አደርጋለሁ። የተቋማችንን ኃላፊዎች እጅግ በጣም ማመስገን ፈልጋለሁ። ከኛ ጋራ ስፖርት ፌስቲቫሉም ሲጀመር ከኛ ጋር ዝቅ ብለው ሲጫወቱ ሲሰሩ ነበርና በጣም ላመሰግናቸው ወዳለሁ። እንዲሁም ደግሞ ማህበረሰቡም በተለያዩ ፕላትፎርሞች አሉ፣ በቴሌቪዥኑም በሬዲዮም አለና እንደነዚህ አይነት ነገሮች መተላለፉ እንዲህ አይነት ፕሮግራሞች መቀጠላቸው በራሱ ለትውልዱ የሚያስተላልፈው መልእክት አለና ህብረተሰቡ ካልባሌ ቦታ ራሱን ጠብቆ ጤናውን አሁን ምቹ ሁኔታዎች አሉ አይደል? አሁን ደስ የሚል ሜዳ ላይ ነው ስፖርት እየሰራን የምንገኘውና እዚህ ቦታ ላይ መጥቶ ህብረተሰቡ ራሱን ጤናውን እንዲጠብቅ የራሱ የሆነ አበርክቶ ይኖረዋል ብዬ አስባለሁ። እውነት ለመናገር መዝናናቱ እንዳለ ሆኖ ደግሞ እኛም እንኳን አንዳንድ የሪሶርሳችን መዝናኛ ሆነን የማንገናኝበት ጊዜ አለና እንደዚህ አይነት ፌስቲቫሎች መዘጋጀታቸው ሩጫ መዘጋጀታቸው ደግሞ ደስ ይላል። ስፖርትን በባህሪው አንድነትን ይፈጥራል አይደለ? የአብሬጅ ሰብሰብ ብለሽ ፍቅርን ቢውልድ ለማድረግ አንድነትን በደንብ ስለሚፈጥር በደንብ እንደዚህ ነገሮች ደግሞ ሁሌም ቢሆኑ አሪፍ ነው ብዬ አስባለሁ። በጣም አመሰግናለሁ። መዝናኛዎች እንግዲህ ቆንጆ ቆይታ ነው ያደረግነው። እኔም መዝናኛ ነኝ በርግጥ ግን ደግሞ እንደ ተቋም እየሰራው ስለሆነ አላዳለም፣ ይቅርታ አድርጉልኝ። ስለነበረን ቆይታ እናመሰግናለን። አድርሽልኝ። በጣም ደስ ይላል። እንደው በኦሮምኛ የሆነ ነገር በይል ስለዚህ ሩጫ ማልጀት እንደው እንቀያየርና እስቲ አንቺ በዩ ችግር የለው መና ፊንፊኔ ጅራ ሩጫ ኬሳን ጅራ ምንድነው ያልኩት? ፊንፊኔ ቤት ውስጥ ነኝ ሩጫ ውስጥ እኮ ታዲያስ እሺ ደስ ይላል። በኦሮምኛ ልበልልሽ ኤጋ ከበጀምቶተ ዳወቶተ ኬኛ መተዱሬ ዳሎተ ኢንጂፈታ ጀዱኔ ጋ ፊግቻ ጉዳ ፌስቲቫላ ጉዳ አካ አዲስ ሚዲያ ኔትወርክ ቴጋ ቆጴፈኔ ኑቲስ እረቲ አካ ዲፓርትመንት አፋን ኦሮሞ ቴጋ እረቲ ዶርጎሙዳፍ ሶሶቺወን ገራገራ ታሳቲ ጅራ አካ ዲፓርትመንት ቲ ኦኪኒሞ አካደሚት ኒቤከማ አከኑቲ ሞኑ ገሩ ሃተው ጋ ነሙኒ ካኒስ ተሻከላቲ ሶቺ ገራገራ ታሳቲ አከጅራ ኔጋ አኒስ ጉረኒ ቀባ ገሩሞ ኑቲ ኢንጂፈቶታ ዳሎተ ኢንጂፋታቲ ኒሞና ኒንጂፈና ሆመተኮሌ ሶዳ ሂንቀምኑ አባን በርባዴ ሃዱፉ ኑቲ ኢንጂፈታዳ ዳሎተ ኢንጂፈታዳ እየ ዱጋዳ እኛ አሸናፊ ትውልድ ነን ያልኩሽ። ሚገርምሽ ያስተዋልኩት ነገር መጠየቅ በጣም ከባድ ነው። ሲጠየቅ ደስ ይላል። አሁን እኔ ተረዳው። በጣም ደስ የሚል ቆይታ ነው ያደረግነው። ላንቺም ለክፍልሽም ለአዲስ ሚዲያ ኔትወርክም መልካም እድል። አሜን። አመሰግናለሁ። እንሩጥ። ምንድነው አንደኛ ምርታማነት ነው። እንግዲህ ሰራተኞች ጤናቸውን ጠብቆ የተሻለ ምርት ማምረት አለባቸው። እንደ ጋዜጠኛ እንደምታውቂው አንቺም 24 ሰዓት የሚሰራበት ተቋም ነው። ስለዚህ ሰራተኛው ጤናውን የሚጠብቅበት መንገድ መዘጋጀት አለበት። ተቋማችን የሰራተኛውን ጤና ለመጠበቅ የሚያደርጋቸው ብዙ እንቅስቃሴዎች አሉ። አንዱ ይሄ ስፖርት ነው ማለት ነው። ሌላኛው ትውውቅ ነው። እኔና አንቺ፣ እኔና ምረታብ፣ እኔና ጆ የሬዲዮና የቴሌቪዥን የሌላው የሀብት አስተዳደር የኢንጂነሪንግ ዘርፉ በጣም በርካታ ዘርፎች ናቸው ያሉት። እነሱን የምናገኘው አንዱ እዚህ የስፖርት ሜዳ ላይ ነውና
እርስ በርሳችን እንተዋወቃለን፣ ምርታማነታችንን እንጨምራል፣ ስራችንን እንወደዋለን፣ ተቋማችንን እንወደዋለን። በዛ ልክ ደግሞ ተደማጭነታችን ተመልካቾቻችን እያሰፋን እያሳደግን እንሄዳለን ማለት ነው። አሸናፊ ትውልድ ሲባል ብዙ ነገር ማሸነፍ መቻል ነው። እውነት ለመናገር አንደኛ ራስን ማሸነፍ ነው። ለምሳሌ ራስን ማሸነፍ ሲባል አለመስራትን ማሸነፍ ነው። እንዲህ አይነት ይሄ ተስፋ መቁረጥን ማሸነፍ ነው። እንደገናም ደግሞ ለተሻለ ነገር ነገን ማሰብ ደግሞ ይሄም ማሸነፍ ነው እና አሸናፊ ትውልድ ነው አሁን ያለው። ብዙ እንትኖችን አሁን ስትመለከቺ ከመንግስት ጎን ሆኖ የመንግስትን ጥሪ ተቀብሎ የልማት ጥሪ ተቀብሎ ከመንግስት ጎን ሆኖ ብዙ ስራ የሚሰራ ስላሸነፈ ነው። አሸናፊ ያልሆነውማ እየተሸጠ በመደለያ በመናምን እየሆነ ሀገሩንም ተመልሶ ጠላት እየሆነ ያለ የተሸነፈ ትውልድም አለ። ያሸነፈ ትውልድ ደግሞ እዚህ ሆኖ እየታተረ እየለፋ እየደከመ የተሻለ ነገር ለመፍጠር የሚሰራልና ይሄንን ትውልድ ይዘን ሁለት እንሮጣለን። ስንሮጥ ደግሞ አካባቢያችንን የለማውን አካባቢ እናሳያለን። ለሀገራችንም አንድ ነጸብራቅ ነው አዲስ አበባ እንደምታውቂውና እሁድ ላይ እውነት ለመናገር በጣም ደምቀን አብበን አዲስ ሚዲያ ኔትወርክ ትልቁን ኃላፊነት በመውሰድ ከወጣቶችና ስፖርት ቢሮ ጋር በመተባበር ይሄንን ድግስ ደግሷል። ስለዚህ እንሮጣለን፣ ለማሸነፍ አንድነታችን እናጠናክራለን፣ ቃል ኪዳናችንም እናድሳለን። መነሻችን አድዋ ነው። አድዋ ለኢትዮጵያ ምን ማለት እንደሆነ፣ ለአፍሪካ ምን ማለት እንደሆነ፣ ለጥቁሮች ምን እንደሆነ የአሸናፊነት መንፈሳችንን ከፍ ያደረገ ሁሉ የነጻነት ጉዳይ ሳይሆን ድል ያደረግንበት የኢትዮጵያ ሕዝብ ጀግና መሆኑን አባቶቻችን፣ እናቶቻችን፣ አያቶቻችን ጀግና መሆናቸውን በተጨባጭ በዛን ጊዜ ያረጋግጡበት መታሰቢያ ላይ ነው መነሻ የሚደረገው። ስለዚህ የድሮ አባቶቻችን ያሸነፉበትን ታሪክ ደግሞ እኛ ደግሞ ገንብተነዋል። አድዋ በሚያምር ሁሉንም ኢትዮጵያኖች እና አፍሪካኖች ጥቁሮችን በሚያሳይ መንገድ ገንብተናል። መነሻውን እዛ ነው ያደረግነው። መዳረሻውን ደግሞ በቤተ መንግስት አድርገን ቀበና ነው ያደረግነው። ቀበና ደግሞ በአሁኑ ሰዓት እንደምታዩት አሁን ባለው ትውልድ የራሱ የሆነ ሐይቅ የራሱ የሆነ ግድብ ተሰርቶለት የወንዝ ዳርቻው እንዴት እንደሚያምር ድባቡ በቅርብ ጊዜ ተመርቋል። በክቡር ጠቅላይ ሚኒስትራችን በክብርት ከንቲባችን ተመርቋል። መዳረሻውን እዛ ነው የሚያደርገው። በዚህ አጋጣሚ እሁድ ጠዋት ከ12 ሰዓት ጀምሮ በአድዋ ድልድይ አይቀርም። ሁሉም የከተማችን ወጣቶች፣ ታዳጊዎች፣ ዲፕሎማሲዎች በዚህ ሩጫ ላይ ብሳተፍ ይጠቅመኛል የሚል ማህበረሰብ ሁሉ የሚሳተፍበት ስለሆነ እሁድ አድዋ እንገናኝ። ያው አሸናፊነት ስንል ቅድም ያወራሁት እንዳገር ነው። አዲስ ሚዲያ ኔትወርክም እንዴት ነው በ2019 አሸናፊነቱን አረጋግጦ የሚሄደው የሚለው በብዙ አንግል ነው። አሁን በይዘት በብዛት እየተዘጋጀንበት ነው። አዳዲስ ፎርማቶችን እየሰራን ነው። ከዚህ በፊት የነበሩ ፎርማቶች ጥሩና አሪፍ ቢሆኑም ከዛ የተሻለ በየጊዜው ማህበረሰቡን የሚመጥን ለውጡን የሚመጥን ፎርማት ማዘጋጀት ስላለብን በፎርማት ረገድ በሁሉም ቋንቋዎች በአማርኛም፣ በመዝናኛውም፣ በዜናም፣ በፕሮግራሞችና ዶክመንተሪዎችም አዳዲስ ፎርማቶችን እያዘጋጀን ነው የምንገኘው። ሌላው ያው የቴክኖሎጂ ግብአት ነው። በቴክኖሎጂ ግብአት ቅድም እንዳነሳሁት ትላልቅ መሳሪያዎችን ከውጭ ለማስመጣት ጥረት እያደረግን ነው። አሁን ዲኤምኤንጂዎች አሉን። ካሜራዎችን በብዛት ሌተስት የሆኑትን እያመጣን ነው። የግራፊክስ ስራዎችን የሚሰሩልን ትላልቅ ባለሙያዎችን እያስገባን እንገኛለን። ሌላው የሰው ኃይል ላይ ነው በብዛት የምንሰራው። የሰው ኃይል ላይ ደግሞ የመዋቅር ስራ ስለሚያስፈልግ መዋቅር ለመስራት ጥረት እያደረግን ነው። በመዋቅሩ መሰረት ሀይሊ ኮምፒተንት የሆኑ ሰዎችን፣ ጋዜጠኞችን ወደዚህ አምጥተን የምንፈልገውን ስራ ሊሰሩልን የሚችሉ ወጣቶችን ወደዚህ በማስገባት ለውጥ ለማምጣት እየጣር ነው የምንገኘው። በ2019 ልክ አሸናፊ ትውልድ እንዳልነው አሸናፊ ሚዲያ የሚል ሞቶም ይዘን ከሌሎች ጋር ኮምፒተንት ሆነን የተሻለ ስራ ለመስራት ዝግጁ ነን። ወደ ተመልካቾቻችን የዛሬው ሰሞነኛ መሰናዷችን የተመለከታችሁትን ይመስል ነበር። ቀደም ሲል እንግዲህ የአዲስ ሚዲያ ኔትወርክ ሰራተኞች በነገው ዕለት የሚካሄደውን አዲስ ሚዲያ ኔትወርክ የሚያዘጋጀውን አሸናፊ ትውልድ በሚል መሪ ቃል የሚካሄደውን ሩጫ ውድድር ለማሸነፍ በየክፍሉ እንግዲህ ያያደረጉ ያሉትን ዝግጅት ተመልክተናል። እንግዲህ ማን አሸናፊ ይሆናል የሚለውን ደግሞ በተግባር የመሮጫ ትራኩ ላይ የምንመለከት ነው የሚሆነው። እኔ ግን ለዛሬ ያዘጋጀውላችሁ ሰሞነኛ መሰናዶ ይህንን የተመለከታችሁት ይመስል ነበር። ሳምንት ደግሞ በሌላ ሰሞነኛ መሰናዶ እንገናኛለን። እስከዛው ግን መልካም ጊዜ እንዲሆንላችሁ እንመኛለን። አብረን እንሩጥ።